ገብቶሻል እባክሽ። ኪዲን በጣም ነው የምትደብረው እንዴ? አንድ የማይረባ ወንድ መቷት እያለቀሰች ስትመጣ ወንድ እንደሌለበት ቤት ታስደፍረናለች። መጀመሪያ እኮ ነገሩን ማወቅ አለብኝ አይደል እንዴ? ኤቢ ተመታች ብዬ ቀጥታ ወደ ጸቡ እንድገባ ነው እንደፈለግሽው? እባክህ ጥያቄው በኋላ ይደርሳል። መጀመሪያ ግን ደሟን ያፈሰሰውን ደሞ ማፍሰስ ነበረብኝ። ይኸውልሽ ኤቢ ብትመታ በራሷ ጥፋት ነው። እርዳታ ከጠየቀች ግን እንደ ወንድም ሄጄ ከጎኗ ላግዛት እችላለሁ። ይልቅስ እንዴት ታዩና ያን እንዴት አደረግሽ? ምኑ አልገባኝም እያልሽ ባልሆነ እያዛግሽ ነው። አልገባኝም ማለት ነው። ግን ዳጣ ፍቅር ያጫወታችሁ ነበር አይደል? አቢጌል በቃ ወደ ክፍል ሂጂና ተኝልኝ። ይሄ አባቴ ቤት ነው። እዚህ ስኖር ደግሞ ማክበር አለባችሁ። እና አባዬ ተኝቷል ብለሽ ሌላ ነገር ታወራላችሁ? ምንም አላወራም። ደግነቱ እሷ ታስጠላታለህ። አትወድም። አንቺም እንደ እህትሽ ልትደበደቢ ነው የመጣሽው? ዋጋሽን ታገኛለሽ። ይሄ እኮ አርጁን እኮ ነው። አዎ አርጁን ነው ኤቢን የደበደባት። እና አርጁን ልንደበድበው ነው እንዴ? እንዴ አርጁን እኮ ጋብዞናል። እንድጥቆ ለቀምሳሪ እንዴ አርጁን ናታ ሰንሰለት አምጣና እጅና እጅን ይሰራል። በዛው ነው ሙያ ምናምን ማለት ዳጣ። ይሄ እኮ ቀልድ አይደለም። እና ቆይ ታዲያ ጋሽ ዋሽቶ ነው አዲስ አበባ ከተወለድሽ ሲሳይ አንቺ አባት አይደለም ማለት ነው? አረ በቃ ይሳይ ልጅ ነኝ እንዴ? የተወለድኩትም እዛ ድሬዳዋ ነው። የደረጀ የጓደኛው ልጅ። የናታንና የዳጣ ፍቅር በሚገርም ሁኔታ በጣም ፈንድቶ ወጥቷል። በጣም ከዶድሮኮ በተለየ መልኩ ደስ በሚል ሁኔታ ናታን እንግዲህ ከብዙ ጊዜ በኋላ ብዙ ተጨንቆ ብዙ አስቦ ነበረ ለዳጣ ፍቅሩን ለመግለጽ። እውነት ለመናገር በጣም ነበር የተቸገረው ናታን። በመጨረሻም እንግዲህ የመጣው ይምጣ በማለት የመጨረሻ ፍቅሩን ገልጾላታል። ለዛም እንግዲህ ዳጣ በጣም ነው የምታምሪው፣ በጣም ቆንጅዬ ነሽ፣ ልዩ ሴት ነሽ፣ በዛም እወድሻለሁ፣ አፈቅርሻለሁ፣ አከብርሻለሁ ብሏታል። በዛም እንግዲህ ዳጣ ራሱ በጣም ደስተኛ ነች። ያው በነገራችን ላይ ዳጣ ትወደዋለች ናታንን። ግን እንደሚታወቀው አቢጌል ከምታደርጋቸው ነገሮች ከተግባራቶቿ ወይም ደግሞ ለሷ ካላት መጥፎ ስሜት ውስጥ ከዛ ለመራቅ ለመሸሽ፣ ምክንያቱም ዳጣ ዋና ቅድሚያ ልሰታ ማየት የምትፈልገው ነገር የቤተሰቦቿ ጉዳይ ስለሆነ የአባቷን እንዳገኘች ሁሉ እናቷንም አግኝታ ሞላ ቤተሰቧን በደስታ መቀላቀል ስለሆነ ዋና አላማዋ። ለዛ ሲባል እንግዲህ ነገሮችን ወደ ኋላ መተው መሸሽ ፈልጋለች። የመጀመሪያው የተወችው አቢጌል እንደምታዩት በጣም ነው ልጅቷን የምታሰቃያት። ዳጣን እንግዲህ የማታደርጋት ነገር የለም። በቃ ከፊት ከኋላ እየተከታተለች በቃ ምን ቀረሽ ብላ ነው የምታሳድዳት። በዛም እንግዲህ ዳጣ ብዙ መከራዎችን አሳልፋለች። እንደምታውቁት አቢጌል በቃ ብዙ ነገሮችን አድርሳባታለች። ጸጉሯን ነጭታ ብዙ ነገሮችን አድርጋ ዲኤንኤ ያስመረመረች፣ አደረገች፣ ሰራች፣ ምናምን አልተሳካላትም። ከዛም እንግዲህ ዳጣን ለመደብደብ ለማባረር ብዙ ነገር ሰራች። ጌጣጌጥ ሰረቀች ብላ ወነጀለቻት። ከዛም ደግሞ ባለፈው እንግዲህ በቃ የመጨረሻ ያለችውን እንግዲህ መርዝ እስከመመረዝ ድረስ ዳጣን ደረሰች ማለት ነው። ማለት ልትመርዘኝ ነበር ብላ ከቤት ለማባረር ያደረገችው ትልቅ እንትኗ ነው። በመጨረሻም እንግዲህ የሆነው ነገር አይታችኋል። እንግዲህ ውሃም በእሷ ምክንያቱ ልትሞት ነበረ። ግን ያው እግዚአብሔር ረድቷቸው ልጅቷ ተርፋለች ማለት ነው። ከዛ ወዲህ እንግዲህ ያው አቢጌል ከቤት ተባራ ነበረ። ከቤት በተባረረች ሰዓት እንግዲህ ዳጣ ከጎኗ አልተለየቻትም። ግን የሚገርመው ደግሞ ያን ያክል ስትከታተላት ያን ያክል አብራት ስትሆን በችግሯ በስቃዩ አድር ጊዜ ከቤት ተባራ ዱር በወደቀች ጊዜ አብራት ብቻዋን ያደረችው ዳጣና ዳጣ ብቻ ነች። ግን ያችኛዋ ምንም ስለማይገባት የሚገርመው ከቴም ጭራሽ አብራት የሆነችበትን ሚስጥሩን ለመመራመር ብዙ ርቀቶች እንሄዳለች። ያ ማለቴ እንዴት እቺ ልጅ በዚህ ልክ እንዴት አንቺ በግልጽም ብላታለች። መመራመር ብቻ ሳይሆን እንዴት አንቺ እኔ እንደዚህ ያን ያክል ልትወጂኝ ቻልሽ? ምክንያቱም ምንድነው ማለት እኔ ይሄን ያክል እየጠላሁሽ፣ እኔ እኮ በጣም ነው የምታስጠለኝ። ስለዚህ አንቺ ለምን ነው የምትቀርቢኝ? እኔ እኮ አንቺን ባይኔ ማየት አልፈልግም። አንቺ ግን ከኋላ ትከተኛለሽ ለምን ብላ ነበር የጠየቀቻት። እንደ ኧረ ተይ ግን እንዴት ሰው መሆኑ እኮ በቂ ነው። አንቺ ብትሆኚ ምን ታደርጊ ነበር ጥላት። እንዴ እኔ በሆነ ኖሮ ጭራሽ ወጣሽልኝ ነው
እሰየው ብዬ ደግሞ ጭራሽ አንቺ ፍለጋል ሄዲ አላደርገውም በፍጹም ብላ ነበር ያለቻትና እንግዲህ ዳጣም ያው በውስጡ አድርጋ የምታውቀውን ስለምታውቅ ዝም ብላ ነገሮችን ለማሳለፍ ሁኔታዎችን ለመታገስ ብዙ ነገሮችን አድርጋለች ማለት ነው። እንግዲህ በመጨረሻም ካደረገችው በመጨረሻም እንግዲህ ያው በቃ እኔ እንጃ ምን እንደምላችሁ። ባለፈውም እንግዲህ ደግሞ ያው አብጌል ስትዘናቀል ማለቴ እንደ ናታንና እንደ ዳጣ መስሏት አፏን ስከፍት ነበርና እንግዲህ ያ አርጁ የሚባለው ልጅ እንግዲህ መለመጫውን ወደ ማዳመጫው አዟዙሮ ወደን አርጎ ደብድቦ ልኮልናል። እንግዲህ ያንንም ልጁ ሲደበድባት በራሷ አፏን ስትከፍት ማለት የማይባል ነገር ስትል እንግዲህ ወንድ ነው ያንተ እስኪ ወንድነትን አሳየኝ፣ ወንድ ከሆንክ እስቲ ሱሪህን አውልቀህ ወደዛና ወደዚህ ተረማመድ፣ የዛን ሰዓት ያንተን ወንድነት አየዋለሁ ነው ያለችው። እውነት እንደዚህ እኮ አይባልም፣ ወንድ ልጅ እንደዚህ በዚህ ልክ አይባልም በእውነት ማለት ነው። እና እንዴት እንጂ እንዴት በዚህ ልክ በወንድነቴ በሞራሌ ላይ አተረማመጅብኝ፣ እኔ ስለምወድሽ ስለማከብርሽ ነው ምናምን ቢላት ያኛውም ልጅ የምን አባክ የሌለ ነው የምታስጠላኝ፣ እንዴት እንደምታስጠላኝ ብታቅ ኖሮ እኔ አቅ ነበረ ምናምን ነበር ያለችው። እና በቃ እኔ የራሴ ፍቅር ህይወት አለኝ ስለዚህ ተወኝ ምናምን ስትለው እንግዲህ እሱ ደግሞ ሁሉን ነገር ስለሚያውቅ እንደሌለች ደግሞ ጥንቅቅ አድርጌ አውቃለሁ፣ ስለዚህ ተረጅኝ በቃ ፍቅሬን ተረጅኝ ምናምን ሲላት እንግዲህ ምን አባክንስ አንተ አፈርደሜ ብላና ብላ እንግዲህ በጥፊ ነው የላጨችው። እንግዲህ እንደዛ ሲሆን እሱም በቃ ከሚችለው በላይ ስለሆነበት እንግዲህ ሂዶ ተንከራውን ብሎ እንግዲህ ወደቀችው። ከዛም እንግዲህ እያለች መጣ ቤት ውስጥ ያው ቤቱን በአንድ እግሯ አቁመዋለች። እንግዲህ ቤተሰቡም በጣም ነበር የተደናገጠው፣ ግን ያው ለክፉ ስላልሰጣት ያው ነገርዮሽን ቀለል አድርገውታል። ያው ወይዘሮ ማርታ ግን በጣም ነው የተናደደችው። እንደ እናት የሚሰማት ስሜት በጣም ከባድ ነበረ። በጣም ነው ስታለቅስ ምናምን የነበረው። እንደውም ሂዳ ልጁን አሳስረዋለሁኝ እሱን ብቻ ሳይሆን ቤተሰቦቹን ጭምር፣ ምክንያቱም እንዴት ያለ ባለጌ ልጅ እንዴት ያሳድጋሉ እያለች ነበረ ማለት ነው ወይዘሮ ማርታ። ባለጌ እሱ ባለጌ አይደለም፣ ባለጌቱ አብጌል ነች። ምክንያቱም ወንድነትህን ሱሪህን አውጣውና ለየው እንደዚህ ይባላል እንደዚህ ይባላል። እሱስ ደግሞ መቼ ያንን ያለችውንም እኮ ችሎት ጸጥ ብሎ ነበረ። ምን ብትል አሪፍ ነው ምን አባክ ብላ በጥፊ ተረገመችው። ከዚህ በላይ ታዲያ እንዴት ይታገስ ማለት አንድ ሰው ምንም ያክል ትዕግስተኛ ምንም ያክል ጀግና ምንም ያክል ጎበዝ ቢሆን ከዚህ በላይ ይታገሳል ማለት ውሸት ነው ጋይስ እውነት። እና ውድ ቤተሰቦቻችን እንግዲህ በጣም ነበር የተናደደባትና እሱም የመታት። ከዛም ያው ቤተሰብ ጋሽ ደረጀ በነገራችን ላይ ነገሩ ገብቶታል። ታያት ምናልባት መማሪያ ይሆናታል። ሲቀጥል ደግሞ ጥፋተኛ ይቶኛ ልጅስ እንዲሆነች ምን እንዴት በምን አወቅ? ሲቀጥል ደግሞ ቤተሰብ ልጅ ዋለበት ይውላል እንዴ ስለ ቤተሰብስ እንዴ ስትያለሽ ብሎ እንግዲህ ጋሽ ደረጀ በቃ ትክክለኛ መልስ ነው የሰጣት ብዬ ነው የማስበው። ምክንያቱም ብልግና ከሆነ የእሷ ልጅ ያደረገችው ነገር በጣም ከብልግና በላይ ነው። ሴት ልጅ ላይ እንዴት እጁን ያነሳል እንዴ? የማይሆን ነገር ሲባል ወንድ ልጅም እኮ ማለት እንዴት ትቷታል እኮ እውነት ለመናገር ብዙ ነገሮችን አድርጋው እኮ አልፏታል። ግን በመጨረሻ እንዴት በዛ ልክ ከሞራኑ ከማውረዷ የስድቧ ከዛ ደግሞ ዱላው ምን አመጣው? በዛ ልክ ታዲያ እንደዛ በበሉብሽ ባልበሉብሽ ስታጠናግረው ታዲያ እንዴት ወንድ ልጅ አይደል እንዴት ማለት በስማ ምን እንጃ። ስለዚህ እሱን ነገር ማየት አለባት። ሁለተኛ ቤተሰብ ያለችው ደግሞ ለምሳሌ እሷ ልጅ እንደዛ አድርጋ ስለተማታች ወይዘሮ ማርታና ጋሽ ደረጀ እሷን አስተካክለው ስላላሳድጓት ነው ተብሎ መፈረጅ አይቻልም። ምክንያቱም እሷ ራሱ አንድ ልጅ ቤተሰብ ሲያሳድግ የሚገባውን ነገር እየተናገረ እያስተማረ ያሳድገዋል። ግን መካከል አንዳንድ ጋጠወጥ ልጅ ይወጣል ማለት እናትና አባቱ በቃ ምንም የሌለባቸውን ስብዕና በቃ የሌለ ስብዕና ይዙ ቤተሰብ ካሳደገበት ሌላ ስብዕና ይዙ። ሲቀጥል ደግሞ አንዳንድ ሰዎች ሆነ ብለው እናንተ ላይ ወጥተውባችሁ ራሳችሁን ለመከላከል የሆነ ነገር ስታደርጉ እናንተ እንደ ሌላ እንትን ትቆጠራላችሁ። ስለዚህ እንግዲህ ወይዘሮ ማርታም ያልተረዳችው ነገር እሱን ነው ብዬ አስባለሁኝ። ብቻ ግን በጣም ተናዳለች። ያው መናደዶ መልካም ነው። እናት ናት፣ እንደ እናት ይሰማታል። ልክ ነው። እንግዲህ ዳጣ ደግሞ ያው ናታንን አንተ ቆይ ምን ሆነህ ነው አብጊል ተደብድባ እንደዚህ እያለቀሰች ስትመጣ እንዴት ቤት ውስጥ ወንድ እንደሌለ ታስደፍረናለህ ለምን ነበር ያለችውና እንዴ እኔ እሷ ጋር ተደብድባ መጣች ብዬ ምን አጥፍታ ነው ብዬ ነገሩን ሳላቅ ሂጅ እንዲገጥም ነው እንደምፈልጊ ብሎ ነበር ናታን የመለሰውና ናታን ትክክል ነው ማለት ነገሮችን ባስተውሎ ማየት ግድ ነው። የሆነን ሰው መታ ማለት ከጀርባው ምን እንዳለ መጠናት አለበት እንጂ ከዛ ዳጣ ምን አለች እንዴ ለምን እቺ ልጅ መቷት ዴማ ድረስ ነው የመጣችው አይደለ? ስለዚህ ዴማ እየፈሰሰ መቷል። መጀመሪያ ዴማን
መመለስ አለብህ፣ ከዛ በኋላ ነው አንተ መግባት ያለብህ ምናምን እያለች ነበረ። እሱም እንግዲህ በተረጋጊ እንደዛ የሚባል ነገር የለም ለሁሉም ነገር ይደረሳል እያለች ነበረ። ዳጣ እንግዲህ ያው ልትደባደብ ሄዳ ነበረ የእህቷን ደም ልትመልስ፣ ግን ስትሄድ አርጁ ደግሞ በሌላ መንገድ ነው የጠበቃት ማለት ነው። እንግዲህ ስለት በኪሱ ይዞ ስለቱን አውጥቶ ነበረ እንትን ሊላት ሊወጋት የነበረውና እንደዛ ሲሆን በጣም የደነገጠችው በቃ ትቼዋለሁ ምናምን ብላ ማለት ነው። ምን ብትል አሪፍ ነው። በቃ ይቅርታና በእናትህ ሸሸት በል እንዴ እኔ ጀግና ነኝ ብዬ ከቤት መጥቼ ነው ውሃን አስከትዬ፣ ስለዚህ አሁን አንተ ካሸሸኸኝማ መዋረዴ ነው። ስለዚህ ላሽ በል በእናትህ በቃ አልነካም ያራዳ ልጅ ምናምን ስትለው ማለት ነው። እንደዛ ከሆነ በቃ እሺ ይመችሽ ምናምን ብሎ ላሽ አለላት አርጁ። አረ ይመቸው አርጁ እና ሸሸላት። ከዛ እሷም እንግዲህ ካሁን በኋላ እህቴ አጠገብ እንዳትደርስ ምናምን ብላ ከተል ብላ መጣይ ማለት ነው። ስለዚህ አሁን ያንን መተው እንግዲህ ነው ውሃና እንንተና ቤት ቶካ ያነፉላታል። ያኔ በቃ ኦ ማይ ጋድ ይባልላታል። አንደኛ ወይዘሮ ማርታ፣ ሁለተኛ ጋሽ ደረጀ አሜዚንግ በቃ እንኳን የኔ ልጅ ሆንሽ ነው የሚለው። በጋሽ ደረጀ ነገራችን ላይ የዳጣ ፍቅሩ ከዕለት ሁለት እየጨመረለት ነው። የምታደርጋቸው ነገሮች የምትሰራቸው ምናምን በቃ ልጅ አባባት ሲሞገስ ደግሞ ስሜቱ ከባድ ነው ትላላችሁ። እና ወደ ቤተሰቦቼ የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። መልካም ጊዜ ወዶች እየበያላችሁበት። ባይ ባይ።